ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች የሰዓቱ መደመጥ ያለባቸውን መረጃዎች ይዘን ቀርበናል። በቅድሚያም ርዕሰ ጉዳዮቹን ላስቀድም። እጅግ አዝናኝ የታዋቂ ሰዎች የስፖርት ፌስቲቫል በነገው ዕለት ሐሙስ እንደሚካሄድ ተገለጸ። ታዋቂው የሾው አቅራቢ ሰይፉ ፋንታሁን ጨምሮ ሌሎች ታዋቂ ሰዎች እንደሚሳተፉበት ተመልካቾች መሳተፍ እንደሚችሉም ተጠቁመዋል። ዝርዝሩን ታረምጣላችሁ። በሌላ ዜና ብፁዕ አቡነ ገብርኤል በመኖሪያ ቤታቸው ታቅበው እንዲቆዩ ቋሚ ሲኖዶስ ውሳኔን አሳለፉ። ቋሚ ሲኖዶስ ብፁዕ አቡነ ገብርኤል ከቤተ ክርስቲያን አስተምሮ ውጪ በፍኖተ ጽድቅ ጠቅላላ ማህበር አዳራሽ ውስጥ የሰጡትን ትምህርትና በማህበሩ ሚዲያ የተላለፈበትን ሁኔታ በተመለከተ ሌሎች በጉዳዩ ዙሪያ የተለያዩ ውሳኔዎችን ማሳለፋቸው ተገልጿል። ክቡራን አድማጮች እጅግ መደመጥ ያለበት መረጃ ነው። በዝርዝር መረጃው በስፋት እንቃኘዋለን። በሌላ መረጃ የአዲስ አበባ ከተማ ምክር ቤት 4ኛ ዓመት የሥራ ዘመን 3ኛ መደበኛ ጉባኤውን ለ2017 ዓ.ም ከ11 ቢሊዮን ብር በላይ ተጨማሪ በጀትና ልዩ ልዩ ሹመቶችን በማጽደቅ ተጠናቋል። ዝርዝሩን በመረጃችን ይዘነዋል። በሌላ ዜና ከቡርኪና ፋሶ መሪ ከኢብራሂም ትራውሬ ጀርባ ያለው ኢትዮጵያዊ ዝርዝሩን ታረምጣላችሁ። እነዚህንና ሌሎች ከሀገር ውስጥ ከውጭ የተሰሙ አጫጭር ዝርዝር ዘገባዎች በዚህ መረጃ ሰዓት አካተናል። ለቻናሉ አዲስ ሲሆናችሁ ሰብስክራይብ በማስከተል የደወል ምልክቷን በመጫን ቪዲዮን ላይክ በማድረግ በቆይታችን እስከ ቪዲዮ ፍጻሜ አብራችሁን እንድትቆይ በመጋበዝ ወደ ሰዓቱ ወደ ያዝንላችሁ ዝርዝር ዘገባዎች እናልፋለን። አብረን እንከታተለው። ክቡራን አድማጮች በቅድሚያም በርዕሰ ጉዳዮቹ ቅድሚያ ያስደመጥኳችሁን ከሀገር ውስጥ ከመዝናኛው ዓለም ከተሰሙ መረጃዎች ወደ እናንተ ላድርስ። እጅግ አዝናኝ የታዋቂ ሰዎች የስፖርት ፌስቲቫል በነገው ዕለት ሐሙስ እንደሚካሄድም ተጠቁሟል። ታዋቂው የሾው አቅራቢ ሰይፉ ፋንታሁን ጨምሮ ሌሎች ታዋቂ ሰዎች እንደሚሳተፉበትም ተገልጿል። ትኬቶቹን አሁኑ ከቴሌብር መቁረጥ እንደሚቻልም ተጠቁሟል። ጋዜጠኞች ከቲክቶከሮች ጋር ቀን 9 ሰዓት ላይ፣ አርቲስቶች ከድምፃውያን ጋር ደግሞ ቀን 11 ሰዓት ላይ ይጫወታሉ። ውድድሩ ከልደታ ቤተክርስቲያን ጀርባ በሚገኘው ብሪሞ ሜዳ ይደረጋል። ሜዳው ከ7 ሰዓት ጀምሮ እንደሚከፈትም አዘጋጆቹ ተናግረዋል። ከጨዋታው በፊት ልዩ ልዩ ሽልማቶች ያላቸው ጌሞች እንደሚደረጉም ተጠቁሟል። ሴሌብሪቲ ስፖርትስ ፌስቲቫል ፓወርድ ባይ ፔፕሲ የታዋቂ ሰዎች ስፖርታዊ ውድድር ከፔፕሲ ጋር አንድ ላይ በማዘጋጀትም ተዘጋጅቷል። ክቡራን አድማጮች ወደ ቀጣይ መረጃ ሳልፍ ብፁዕ አቡነ ገብርኤል በመኖሪያ ቤታቸው ታቅበው እንዲቆዩ ቋሚ ሲኖዶስ ውሳኔን አሳለፉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ብፁዕ አቡነ ገብርኤል ከቤተ ክርስቲያኗ የነገረ ማርያም አስተምሮ ውጪ በፍኖተ ጽድቅ ጠቅላላ ማህበር አዳራሽ ውስጥ የሰጡትን ትምህርትና በማህበራዊ ሚዲያ የተላለፈበትን ሁኔታ በተመለከተ በዛሬ መደበኛ ጉባኤ ተወያይቶ ለመወሰን በያዘው ቀጠሮ መሰረት ውይይት ካደረገም በኋላ የተለያዩ ውሳኔዎችን አሳልፏል። በዚህ መሰረት ፍኖተ ጽድቅ ጠቅላላ ማህበር በተለያዩ ጊዜያት ከቅድስት ቤተ ክርስቲያኗ አስተምሮ ውጪ በሚዲያው ያስተላለፈው የስህተት ትምህርት የቤተ ክርስቲያኗን አባቶች ሊቃውንትና መላው ህዝበ ክርስቲያኑን ያሳዘነ በመሆኑ በማህበራት ምዝገባ ክትትልና ቁጥጥር መምሪያ በኩል ጊዜያዊ እገዳ ደብዳቤ እንዲደርሰውና በመምሪያው በኩል አስፈላጊው ጥብቅ ክትትል እንዲደረግ ሆኖ በጉዳዩ ላይ የመጨረሻ ውሳኔ መስጠት ይቻል ዘንድ 5 አባላት ያሉ ኮሚቴ እንዲቋቋምም አድርጓል። ቋሚ ሲኖዶስ ያቋቋማቸው አጣሪ ልዑካን አጠቃላይ የማህበሩን ሁለንተናዊ እንቅስቃሴና በሚዲያው ያስተላለፋቸውን የስህተት ትምህርቶች በተመለከተ ከጠቅላይ ቤተ ክህነት ጽሕፈት ቤትና ከማህበራት ምዝገባ ቁጥጥርና ክትትል መምሪያ ጋር በመነጋገር በሚገባ መርምረውና አጣርተው በአጭር ጊዜ ውስጥ ከውሳኔ ሐሳብ ጋር ለቋሚ ሲኖዶስ እንዲያቀርቡም ወስኗል። በማስከተል ብፁዕ አቡነ ገብርኤል ማርያም ቤዛዊት ዓለም አትባልም በማለት ከቤተ ክርስቲያኗ የነገረ ማርያም አስተምሮ ውጪ የሰጡት ዕፅ ያለበት ትምህርት በሊቃውንት ጉባኤ በኩል በሚገባ ተመርምሮና ተጣርቶ ከመፍትሄ ሐሳብ ጋር ለቋሚ ሲኖዶስ በአስቸኳይ እንዲቀርብ ብፁዕነታቸው ጉዳዩ ተጣርቶ የመጨረሻ ውሳኔ እስኪያገኝ ድረስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ግቢ ውስጥ በሚገኘው መኖሪያ ቤታቸው በታቅቦ እንዲቆዩም ወስኗል። በሶስተኛነት ብፁዕ አቡነ ፊልጶስ የደቡብ ኦሞና ኦሪ ዞኖች ሀገረ ስብከት ሊቀ ጳጳስ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዝዳንትና ብፁዕ አቡነ ባርናባስ የደቡብ ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ ያስተላለፏቸው የስህተት ትምህርቶችና በሌሎች መምህራን የተላለፉ ነቀፋ ያለባቸው ትምህርቶች ካሉ የሊቃውንት ጉባኤ ከቤተ ክርስቲያኑ አስተምሮ አንጻር በሚገባ መርምሮና አጣርቶ ከመፍትሄ ሐሳብ ጭምር በአጭር ጊዜ ውስጥ ለቋሚ ሲኖዶስ እንዲያቀርብም ወስኗል። አራተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ስርጭት ድርጅት ለፍኖተ ጽድቅ ጠቅላላ ማህበር
ሚዲያ የአየር ሰዓት የሰጠበትን ዝርዝር ሁኔታና ከማህበሩ ጋር በተያያዘ አየር ላይ ያዋላቸውን ትምህርቶች የሚያሳይ ሪፖርት እንዲያቀርብም እንዲደረግም ወስኗል። መረጃው የቤተ ክርስቲያኒቱ የሕዝብ ግንኙነት መምሪያ ነው። በሌላ ዜና የአዲስ አበባ ከተማ ምክር ቤት በአራተኛ ዓመት የሥራ ዘመን ሶስተኛ መደበኛ ጉባኤው ለ2017 11 ቢሊዮን ብር በላይ ተጨማሪ በጀትና ልዩ ልዩ ሹመቶችን በዚህም መሰረት ወይዘሮ ቆንጂት ደበላ ዎላ የአዲስ አበባ ከተማ አስተዳደር የሴቶች ሕፃናትና ማህበራዊ ጉዳዮች ቢሮ ኃላፊ አድርጎ ሾሟል። አቶ አወሌ መሐመድ ኦማር የአዲስ አበባ ከተማ አስተዳደር የኢኖቬሽንና ቴክኖሎጂ ልማት ቢሮ ኃላፊ ተደርገው ተሾመዋል። በማስከተል ወይዘሮ አይሻ መሐመድ አደን የአዲስ አበባ ከተማ አስተዳደር የኢንቨስትመንት ኮሚሽን ኮሚሽነር አድርጎ ሾሟል። ኢንጂነር ህይወት ሳሙኤል ጸጋዬ የአዲስ አበባ ከተማ አስተዳደር የግንባታ ፈቃድና ቁጥጥር ባለስልጣን ዋና ዳይሬክተር ሆና ተሾማለች። ሲስተር ሶፊያ አለሙ የሴቶች ወጣቶችና ሕፃናት ቋሚ ኮሚቴ ሰብሳቢ ሆነው ተሹመዋል። በሌላ ዜና ከቡርኪና ፋሶ ጀርባ ያለው ኢትዮጵያዊ ኢብራሂም ትራውሬ ያደነቀው ኢትዮጵያዊ ቢጂአይ ናይከር በቤጂ ኢትዮ ኢንዱስትሪና የኢንጂነሪንግ ሊቀመንበርና ዋና ስራ አስፈጻሚ ቢጂአይ ናይከር ጥቅምት 29 2024 በቡርኪና ፋሶ ዋጋዱጉ በመገኘት ፋብሪኬሽን፣ ኢንጂነሪንግ፣ ኢንዱስትሪያላይዜሽን፣ ግብርና ኢንዱስትሪን፣ ስምሪት፣ ፋርሚንግ፣ በምህንድስና በኢንዱስትሪ ልማት ዘርፍ ወጣቶቹን በቴክኒክ ሙያ ስልጠና ላይ ትኩረት በሚሰጡ ርዕሰ ጉዳዮች ላይ ከወጣት መሪ ትራውሬ ጋር ውይይት ያደረጉ ሲሆን ቤጃ ኢትዮ ኢንዱስትሪና ኢንጂነሪንግ ሶሉሽን ወጣቱን ቡርኪናቤን ለማሰልጠንና የልማት ወኪሎች እንዲሆኑ የሚያግዝ እውቀት እንዲያካፍል በማሰብ ቢጂአይ ናይከር ኔራሽ የሚመራው የመፍትሄ ልዑካን ቡድን ተቀብለውም አነጋግረዋል። ይሁንና በወቅቱም ቢጂአይ ወጣቶች በኢንዱስትሪ ውስጥ ኢንቨስት እንዲያደርጉና የማሽንና ሌሎች የሥራ መሳሪያዎችን ለኢንዱስትሪና ለእርሻ አስፈላጊ የሆኑትን መሳሪያዎች በአገር ውስጥ ለማምረት ለማስቻል ከቡርኪናቢ ወጣቶች ጋር ያለንን እውቀት እንደሚያካፍል የገለጸ ሲሆን በርካታ ልምዶችንም አጋርቷል። ቢጂአይ ናይከር ኔራሽ እና በካፒቴን ኢብራሂም ትራውሬ የምትመራው ቡርኪና ፋሶ የማሽነሪ የማምረት ስምምነት አድርገው አብረው እየሰሩ እንደሚገኙም ተገልጸዋል። ክቡራን አድማጮች ከሀገር ውስጥ ከውጭ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።